ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምን ቆያችሁ 6 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ አሁን ይጀምራል አበይት ነጥቦቹን እነሆ በዘንድሮ 7ኛ ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ተአማኒ ምርጫ ለማካሄድ ወደ ስራ ገብቷል በኢትዮጵያ ባለፉት ጥቂት ዓመታት የተገነቡ የቱሪዝም መሰረተ ልማቶች ታሪካዊና ባህላዊ እሴቶቻችንን በአዲስ መልክ እየገለጡ ናቸው። በባህር ዳር ከተማ የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ተማሪዎች አስፈላጊውን ዝግጅት እያደረጉ ናቸው። የአሜሪካ መከላከያ ሚኒስቴር በኢራን ላይ ያካሄደ ያለው ጦርነት እስካሁን 25 ቢሊዮን ዶላር ወጪ ማስከተሉን ከውጭ ዘናል ዘገባዎችን እየተካተላችሁ አብራችሁን እንድትዘልቁ እንጋብዛለን። ሰለሞን ኃይለ ኢየሱስ ነኝ። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 18ኛ መደበኛ ስብሰባውን ዛሬ አካሂደዋል። ምክር ቤቱ የኢትዮጵያ ፕሬስ ድርጅት የቦርድ አባላትን ሹመት መርምሮ በአንድ ድምጽ ታቅቦና በአብላጫ ድምጽ ሲያጸድቅ የተለያዩ ረቂቅ አዋጆችን መርምሮ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መርቷል። እዚህ ጉዳይ ላይ ልናቆያችሁ ነው። ይህንን የምክር ቤቱ ውሎ እየተከታተለች የምትገኘው ዘጋቢያችን ወይንሸት ደጀኔ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ወይኗ እንደምን ቆየሽ? በምክር ቤቱ የተነሱ ዋና ዋና ጉዳዮች ምንድናቸው? ከዜናው ባሻገር የሚለውን ንገሪን እስኪ። አመሰግናለሁ ሰለሞን። እንዴት ውላችኋል ተመልካቾቻችን? በዛሬው ዕለት የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 18ኛ መደበኛ ስብሰባውን አካሂዷል። በዚህም የተለያዩ ረቂቅ አዋጆችን መርምሮ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መርቷል ማለት ነው። እነዚህ ረቂቅ አዋጆችን ስንመለከት ደግሞ ምክር ቤቱ በ18ኛ መደበኛ ስብሰባው ከመረመራቸው ረቂቅ አዋጆች መካከል በሴራሊዮን ሪፐብሊክ እንዲሁም ደግሞ በአንጎላ ሪፐብሊክ እና በባንግላዴሽ ህዝባዊ ሪፐብሊክ እንዲሁም በኢስዋቲኒ ንጉሠ ነገስት መካከል ከኢትዮጵያ ጋር የተደረገ ስምምነት አለ። እሱም የአየር አገልግሎት ስምምነት ነው። እሱን ረቂቅ አዋጅ መርምሮ ለውጭ ግንኙነትና ሰላም ጉዳዮች ኮሚቴ በዛሬው ዕለት መርቷል ማለት ነው። በሌላ በኩል ምክር ቤቱ ከመረመረው ረቂቅ አዋጅ መካከል በሩሲያ ፌዴሬሽንና በኢትዮጵያ መካከል የጋራ ባዮሎጂ ምርምር ማዕከል ለማቋቋም የተፈረመውን ስምምነት ለማጽደቅ ረቂቅ አዋጁን መርምሮ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መርቷል ማለት ነው። የምርምር ማዕከል ዋና መስሪያ ቤቱ በኢትዮጵያ እንደሚሆን በምክር ቤቱ በዛሬው ዕለት ተገልጿል ማለት ነው። ኢትዮጵያ የጀመረቻቸው የብዝሃ ህይወት የግብርናና ሌሎች የተጀመሩ ምርምሮችን ለማሳካት የምርምር ማዕከል ትልቅ ፋይዳ እንዳለው ነው የተገለጸው። ምክር ቤቱን በሙሉ ድምጽ በማጽደቅ ለሚመለከተው ቋሚ ኮሚቴ መርቷል ማለት ነው። በመጨረሻ ምክር ቤቱ በኢትዮጵያና በቪየትናም ሶሻሊስት ሪፐብሊክ መንግስት መካከል የዲፕሎማቲክ ወይንም ደግሞ የኦፊሻል አገልግሎት ፓስፖርት ለያዙ ሰዎች ቪዛን ለማስቀረት የተፈረመውን ስምምነት ረቂቅ አዋጅ መርምሮ ለሚመለከተው የቋሚ ኮሚቴ መርቷል ማለት ነው። እነዚህን ስምምነቶች ስንመለከት በተለይም የአየር አገልግሎት ስምምነቱን ስናይ በተለይም አሁን ላይ የኢትዮጵያ አየር መንገድ የዓለማችን ግዙፉ አየር መንገድ ሆኗል። ተቋሙ ከጊዜ ወደ ጊዜ አቅሙን በማሳደግ የተለያዩ መዳረሻ ሀገራቶችን አሁን ላይ በማስፋት ከአፍሪካ ቀዳሚ እንዲሁም በዓለማችን ግዙፍ አየር መንገድ እየሆነ መጥቷል። ይህም እነዚህ የአየር አገልግሎት ስምምነቶች ከተለያዩ ሀገራት ጋር የተደረጉት ማለት ነው የኢትዮጵያ አየር መንገድን አቅሙን በማሳደግ መዳረሻ ሀገራቶችን በማስፋት ረገድ ትልቅ ሚና እንዳለው እንዲሁም የማይተካ ሚና እንደሚጫወት የምክር ቤቱ አባላት በዛሬው የመደበኛ ስብሰባ ውሏቸው አንስተዋል ማለት ነው። በዛሬው ዕለት እንግዲህ ሌላው በምክር ቤት ውሎ የተከናወነው የኢትዮጵያ ፕሬስ ድርጅት የቦርድ አባላት ሹመትን ጸድቋል። እነዚህ የኢትዮጵያ ፕሬስ ድርጅት የቦርድ አባላት ከተለያዩ የስራ ዘርፍ የተወጣጡ እንዲሁም ሴቶችን ያካተተ ነበረ ሹመቱ ማለት ነው። በተወካዮች ምክር ቤት አባላት ፊት ቀርበው ቃለ መሐላ ፈጽመዋል። እነዚህ የቦርድ አባላት የተሾሙት በዛሬው ዕለት ማለት ነው የተጣለባቸውን ኃላፊነት በአግባቡ እንደሚወጡ ታምኖባቸው ነው ሹመቱ የተሰጣቸው። ለጊዜ ያለኝ መረጃ ሰለሞን ይህንን ይመስላል። ባልደረባችን ወይንሸት ደጀኔ ለተጨማሪ መረጃዎች እናመሰግናለን። መልካም ቀን። ከዜና ኢትዮጵያ ጋር ናችሁ። ዘገባዎቻችንም ይቀጥላሉ። የባህር ዳር ከተማ ነዋሪዎች የምርጫ ካርዳቸውን በመጠቀም ይበጀኛል የሚሉትን መንግስት ለመምረጥ የድምጽ መስጫ ቀንን እየተጠባበቁ ነው።
አስተያየታቸውን የሰጡ ነዋሪዎች አንድ የምርጫ ድምጽ በምርጫ ከፍተኛ ዋጋ ያላት ስለመሆኑ በመገንዘብ ዜጎች በምርጫ የነቃ ተሳትፎ ሊያደርጉ እንደሚገባ አስገንዝበዋል። እዚሁ ጉዳይ ላይ ልንቆይ ነው። ከስፍራው ዘጋቢያችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሳሙኤል፣ እንደምንቆየህ። የከተማ ነዋሪዎች ለመሆኑ የምርጫ ካርዳቸውን በአግባቡ በመጠቀም ለምርጫው በንቃት ለመሳተፍ ምን ያክል ተዘጋጅተዋል? ያነሱልን ሀሳቦች አካተህ ንገረን እስኪ። መልካም አመሰግናለሁ። እንግዲህ ያው እንደሚታወቀው ግንቦት 24 ለሚከናወነው 7ኛው ጠቅላላ ምርጫ በተለይ የመራጮች ምዝገባ ከልዩ ተመዝጋቢዎች በስተቀር ከቀናት በፊት መጠናቀቁ የሚታወስ ነው። እንግዲህ ለምርጫው ከሚደረጉ ዝግጅቶች መካከል በመራጮች በኩል ማለት ነው የመጀመሪያው ካርድ ማውጣት ሆኖ ከዛ ባሻገር ደግሞ ያወጡትን ካርድ በአግባቡ ለመጠቀም አስፈላጊውን ዝግጅት ማድረግም ተጠቃሽ ነው። ታዲያ በባህር ዳር ከተማም ታዲያ እነዚህ በተለይ የከተማዋ ነዋሪዎች ለምርጫው ምን ያክል ዝግጅት እያደረጉ ነው፣ ካርዳቸውን በአግባቡ በመጠቀምስ በተለይ ይበጀኛል የሚሉት መንግስት ለመምረጥስ ምን ያክል ተዘጋጅተዋል ስንል የተለያዩ ሀሳቦችን ስናሰባስብ ነበር። እንግዲህ በተለይ የከተማዋ ነዋሪዎች የምዝገባ ቀኑ ከመጠናቀቁ በፊት በተለይ ለመምረጥ የሚያስፈልጋቸውን ካርድ በወቅቱ መያዛቸውን አንስተዋል። እንግዲህ ምርጫ በተለይ የዜግነት ኃላፊነትን የመወጣት ግዴታም እንደመሆኑ ነው እንግዲህ ሀሳባቸውን ያነሱት። እንግዲህ ኢትዮጵያ በተለይ በምርጫ ታሪኳ በተለያዩ ጊዜያት በምታደርገው የዲሞክራሲ ልምምድ ሁሉ ምርጫ አስፈላጊና ዋነኛው መሳሪያ መሆኑ ነው እንግዲህ ሀሳባቸውን ያነሱት ማለት ነው። እንግዲህ ምርጫን በተለይ ካርዳችንን መያዝ ብቻ ሳይሆን በምርጫ ቀኑ ማለትም በድምጽ መስጫ ቀኑ በመሳተፍ ንቁ ተሳትፎ በማድረግ ይበጀኛል፣ ይጠቅመኛል የሚሉትን መንግስት መምረጥ ኃላፊነታችን ነው የሚሉ ሀሳቦችን አነስተዋል። በዚህ ረገድ ታዲያ የከተማ ነዋሪዎችም የበኩላቸውን አስተዋጽኦ ለማበርከት ዝግጅት እያደረጉ መሆናቸውን አነስተዋል። እንግዲህ ምርጫ ሌሎች መርጠው እኛ ሳንመርጥ ሌሎች መርጠው ከሚያስተዳድረን መንግስት ይልቅ እኛ መርጠን የሚያስተዳድረን መምረጥ ያስፈልጋል የሚሉ ሀሳቦችን አነስተዋል። የመልካም የምንበል የልማትና የተለያዩ የመልካም አስተዳደር ችግሮችን በመፍታት ረገድም በተለይ እንግዲህ እኛ የምንመርጠው መንግስት ተጠያቂነቱን ለማረጋገጥም እኛ የራሳችንን ድምጽ ስንሰጥ ነው ብለዋል። ከዛ ባሻገርም እንግዲህ በምርጫ አንድ ድምጽ የራሷን የቻለች ቫልዩ አላት ወይም ደግሞ ራሱን የቻለ ዋጋ አለው። በተለይ እንግዲህ በምርጫ አሸናፊነትና ተሸናፊ የሚለይበት ነው። በዚህም ታዲያ እኛ አንድ ድምጽ ራሷን የቻለች ዋጋ ያላት መሆኑን በመገንዘብ የበኩላችን አስተዋጽኦ በማድረግ በምርጫው ልንሳተፍ ይገባል ብለዋል። እንደ አጠቃላይ በተለይ እኛ ካርዳችን ይዘናል። ይህንን ካርድ በመጠቀምም በተለይ በምርጫ ቀን ድምጻችን ለመስጠት የምርጫ ቀንን እየተጠባበቅ ነው የሚሉ ሀሳቦችን ነው ያነሱት። እንግዲህ በዚሁ ባሻገርም በተለይ በተለያዩ የቴሌቪዥን መስኮትና የተለያዩ የሚዲያ አማራጮችም የተለያዩ ፖለቲካ ፓርቲዎች የሚያደርጉትን ክርክርም እንዲሁ እየተከታተሉና ይበጀኛልና ይጠቅመኛል የሚሉትን ፓርቲ ለመወሰንና ለመምረጥም ይህ አስተዋጽኦ እያበረከተላቸው እንደሚገኝ ገልጸዋል። ከዛ ባሻገርም እንደ ማህበረሰብ ይህ ምርጫ በተለይ ሰላማዊ ሆኖ እንዲጠናቀቅ ይፈለጋል። እንደ ማህበረሰብም የበኩላቸውን አስተዋጽኦ ለማበርከትም ዝግጁ መሆናቸውን ነው ሀሳባቸውን የሰጡን ማለት ነው። ለጊዜ ያለ መረጃ ይህን ይመስላል። ሳሙኤል ወርቃየው በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። እዚህ ጉዳይ አልወጣንም። ኢትዮጵያውያን በምርጫ ሂደት የሚያደርጉት ተሳትፎ እየጨመረ ስለመምጣቱ ታሪክ ያስረዳል። በዘንድሮ 7ኛ ጠቅላላ ምርጫ ታዲያ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ተአማኒ ምርጫ ለማካሄድ ወደ ስራም ገብቷል። ሞላ ለማየው በጉዳዩ ዙሪያ ተከታዩን ይዟል። ኢትዮጵያ የምርጫ ታሪክና የዜጎች ዲሞክራሲያዊ ተሳትፎ ባለፉት 7 አስርተ ዓመታት ውስጥ ጉልህ የለውጥ ምዕራፎችን አስተናግዷል። ኢትዮጵያውያን ለመጀመሪያ ጊዜ ድምፅ መስጠት መብታቸውን ከተለማመዱበት ታሪካዊ አጋጣሚ ሆኖ ከተመዘገበበት ወቅት አንስቶ ባለፉት 3 አስርተ ዓመታት የምርጫ ልምምዱ አዲስ መልክ መያዙን ታሪክ ያስረዳናል። በተለይም የ1997ቱ ሀገራዊ ምርጫ ዜጎች ለዲሞክራሲያዊ ስርዓት ግንባታ ያላቸውን ከፍተኛ የፖለቲካ ትኩሳት የታየበት ወቅት ነበር። በኢትዮጵያ የምርጫ ታሪክ ታይቶ በማይታወቅ መልኩ የምርጫ ተቋማትን ገለልተኛነት ለማረጋገጥ የተደረገው ጥረትና ዜጎች በሰላማዊ መንገድ ድምፃቸውን ለመስጠት ያሳዩት መነሳሳት ግን የ6ኛውን ሀገራዊ ምርጫ በታሪክ ውስጥ አዲስ ምዕራፍ ከፋች ያደርገዋል። ዲሞክራሲ እንግዲህ ያው በሂደት እየተገነባ የሚመጣ ነው። ነገር ግን የወጣንባቸው ያለፍንባቸው የዲሞክራሲ ስርዓቶች ብዙ ችግሮች የነበሩበት ውስብስብ ችግሮች የነበሩበት የዲሞክራሲ ስርዓት ነበረ። ስለዚህ እነዛ ደግሞ ብዙ ችግሮችን ፈጥረው በሀገሪቷ ላይ ያለፉበት ሁኔታ ነበር። ምርጫ ስንል አንዱ የዲሞክራሲ መገለጫ ነው። ምርጫን የምታደርግ ሀገር ደግሞ የዲሞክራሲን ስርዓት ግንባታ የምትከተል ሀገር ነች። ያው ብዙ ነገሮች ለውጦች ታይተውበታል በ2013 ምርጫ እና የሀገራችን የዲሞክራሲ ሂደቱ
ከጨለማ ወደ ብርሃን የተለወጠበትና የተቀየረበት አሰራርን የዘረጋ ነው። አሁን ላይ የኢትዮጵያ ምርጫ ቦርድ ገለልተኝነቱን ጠብቆ ተአማኒ ምርጫ ለማካሄድ የሀገር ውስጥ ታዛቢዎችና እጩዎችን በመደገፍ ወደ ስራ ገብቷል። በዚህም በሰባተኛው ጠቅላላ ምርጫ ሂደት የዜጎች ተሳትፎ መጠናከር ለዘላቂ ዲሞክራሲ ግንባታ ተስፋ ሰጪ ሆኗል። ሲመርጥ እኮ ሰው ለተቋሞቹም ምን እየሰጠ ነው? እውቅና እየሰጠ ነው አይደል? እኔ ምርጫ በማካሄድበት ወቅት የምርጫ ቦርድ ዋና ተጠሪ እንደሆነ ከሱ ጋር ተያይዞ ደግሞ ሌሎች የህግ ስርዓቶች እንዳሉ ህግ አስፈጻሚው አለ። ህግ አስፈጻሚው ቢዘረጋቸው አሰራሮች አሉ። እንግዲህ ፍርድ ቤቶቹ አሉ፣ የሚዲያ አካላቶቹ አሉ፣ እነዚህ የጸጥታ አካላቶቹ አሉ። እነዚህ በሙሉ የበለጠ ከህዝብ ጎን አንድ ቢሆኑበት። ምክንያቱም እነዚህ የቆሙት ለምንድን ነው ብለን ነው ህዝቡ ለሚፈልገው ፕሮግራም፣ ኢኮኖሚ፣ ፖለቲካ፣ ሉዓላዊነት ለነዚህ ሁሉ የሚከበሩት በእነዚህ ተቋማት ነው። ከተቋማቱ ውጪ ዲሞክራሲንም ምርጫንም ማሰብ አይቻልም። በኢትዮጵያ የምርጫ ታሪክ ከመጀመሪያ የድምፅ አሰጣጥ ልምምድ እስከ ዛሬው ሰባተኛ ጠቅላላ ምርጫ በርካታ ልምምዶችን አልፎ ዛሬ ላይ የደረሰና በሂደቱም የዲሞክራሲ ልምምዱ የዳበረበት ሆኗል። በሂደቱ ውስጥም የዜጎች ንቁ ተሳትፎ የታየባቸውና እንደ ስድስተኛው ሀገራዊ ምርጫ ያሉ ተቋማዊ ገለልተኛነት ማሻሻያዎች የተመዘገቡባቸው ምዕራፎች ይጠቀሳሉ። ተአማኒ ምርጫ ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ተቋማዊ አቅሙን በየጊዜው እያጠናከረ ይገኛል። በዘንድሮ ምርጫ የዜጎች በንቃት መሳተፍ አዲስ የዲሞክራሲ ተስፋ ስንቅ ሆኗል። ዜና ኢትዮጵያን እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በዕለተ ሐሙስ እየተከታተላችሁ ትገኛላችሁ። ቀሪ ጉዳዮቻችንም ይቀጥላሉ። በኢትዮጵያ ባለፉት ጥቂት ዓመታት የተገነቡ የቱሪዝም መሰረተ ልማቶች ታሪካዊና ባህላዊ እሴቶችን በአዲስ መልክ እየገለጡ ናቸው። የመደመር መንግስት ቱሪዝምን የመራበት ስትራቴጂ ታዲያ የግሉን ዘርፍ ተሳትፎ በማሳደግ በየአካባቢው ደረጃቸውን የጠበቁ መሰረተ ልማቶች ማስፋፋትም ተችሏል። ባየ ሙላት በጉዳዩ ዙሪያ ተከታዩን ይዘዋል። የተፈጥሮ ህብረ ቀለማት የሰፈሩባት ድንቅ የመልክዓ ምድር ውበትን የተቸረች ሀገር ናት ኢትዮጵያ። ከታሪካዊ ቅርሶቿ እስከ ጉራማይሌው የባህል እሴቶቿ የኢትዮጵያውያን ኩራት፣ የውጭ ጎብኚዎችን ልብም እዚሁ የሚያስቀሩ ድንቅ ሀብቶች ናቸው። እነዚህ ሀብቶች ለረጅም ዘመናት የአሰራርና የመሰረተ ልማት ችግሮች ተሸፍነው የሚጠበቅባቸውን ያህል የኢኮኖሚ ምንዳ ሳይሰጡ ቆይተዋል። ይሁን እንጂ ከለውጥ ወዲህ ቱሪዝምን የኢኮኖሚው ቁልፍ አውታር እንዲሆን በመደረጉ አቧራ ለብሰው የቆዩ መዳረሻዎቻችን በግርማ ተገልጠዋል። በተለይም የግሉ ዘርፍ ተሳትፎ እንዲያድግ ያስቻለው ስትራቴጂ ዘርፉን ከቆየበት ድባት ያላቁ በአዲስ መልክ ለዳግም ልደት አብቅቷል። ኢትዮጵያ ታሪክ አላት። ኢትዮጵያ ካልቸር አላት። ያንን ለማሳየት የሚያስችል ምቹ ኢንፍራስትራክቸር ግን አልነበራትም። ያንን ቀይር የሚል እሳቤ ነበር። በገበታ ለሀገር፣ በገበታ ለሸገር፣ በገበታ ለትውልድ የሰራናቸው ስራዎች ባለሀብት አስተባብረን በመንግስት በጀት በመንግስት ሀብት ሳይሆን የቱሪዝም ሴክተሩን አይን ገልጠን አስተምረን ፕራይቬት ሴክተር እንዲገባ ማድረግ አለብን የሚል ነበር። ወንጪን በገበታ ሰራ ነው። ደንዲን ፕራይቬት ሰራው። ሶማሌ ላይ ሸበሌ ላይ በገበታ ሰራን፣ ከጎኑ ፕራይቬት ገባ። በይኑናን ሰራን፣ አዋሽ ፕራይቬት ገባ። አርባ ምንጭ ሰራን፣ ፕራይቬቶች ገቡ። ጅማ ፕራይቬት ገባ ከገበታ ጎን። ሚዛን ተፈሪ እንደምታውቁት ፕራይቬት ገባ። ከዚህ ቀደም እነዚህ ሁሉ ፕራይቬት ሴክተሮች ምን እጅ እግራቸውን ያዛቸው የተባለ እንደሆነ በግልጽ ስትራቴጂ የሚደገፉ መሆን ስላልቻሉ አሁን በጣም በስፋት ስራ ጀምረዋል። በየአካባቢው ባሉ ተፈጥሯዊ መዳረሻዎች ላይ የተገነቡ ደረጃቸውን የጠበቁ መሰረተ ልማቶች ኢትዮጵያን ለሀገር ውስጥና ለውጭ ጎብኚዎች ሁነኛ መዳረሻ አድርገዋታል። በየመዳረሻዎቹ የተገነቡ የእንግዳ ማረፊያዎችና መንገዶች የቱሪዝም ሀብቶቹን ክብር ከመመለስ ባለፈ የጎደላቸውን በመሙላት ሙሉ መልክ እንዲኖራቸው አድርገዋል። ይህም የጠራ ፖሊሲና ቁርጠኛ አመራር ውጤት ነው። ዴዘርት የምንለው የእሳተ ገሞራ ካለበት እስከ በረዶ ያለባቸው ቦታዎች ድረስ የሚገኙበት ነው። በእነኚህ ቦታዎች በሙሉ ደረጃቸውን የጠበቁ ተፈጥሮ ሀብትን ትኩረት ያደረጉ ኔቸር ቤዝድ የሆኑ የቱሪዝም መዳረሻ ልማት ስራዎች፣ በብሔራዊ ፓርኮች የኢኮ ቱሪዝም፣ ዱር እንስሳት ባለባቸው የዋይልድ ላይፍ ቱሪዝም፣ በከተሞች የአርባን ቱሪዝም፣ እነኚህን አይነት የቱሪዝም አይነቶች ረስተናቸው የኖሩ የመዳረሻ ልማት ስራዎች አሉ። ስለዚህ እነዚህን ተፈጥሮ ተኮር የሆኑ ከተማ ተኮር የሆኑ የቱሪዝም መዳረሻ ልማት ስራዎችን ለማከናወን በመሰረታዊነት ፕራዮሪቲ አድርጎ የቱሪዝም ፖሊሲ ያስቀምጣል። የኢትዮጵያ የቱሪዝም ልማቶች ከዘርፉ ከሚገኘው ቀጥተኛ ገቢ ባለፈ በመዳረሻዎቹ ዙሪያ የሚገኙ የህብረተሰብ ክፍሎችን ኑሮ በከፍተኛ ሁኔታ እየለወጡ ነው። ይህም ቱሪዝም በሰዎች የዕለት ተዕለት ህይወትና በሀገር ኢኮኖሚ ላይ የሚታይ ለውጥ ማምጣት መቻሉን ማሳያ ሆኗል። አዳዲስ ግን የተሰሩት የቱሪዝም መዳረሻዎች ሌጀሪም ናቸው።
ለኢትዮጵያ አዲስ ገጽታ ናቸው። በቃላት አትገልጫቸው። መዳረሻዎቹ ሰው ተኮር ናቸው። የአካባቢው ማህበረሰብ ተጠቃሚ ያደርጋሉ። እንደው በጣም በሲምፕል በሆነ ኤግዛምፕል ወንጪ ትልቅ ገላጭ ነገር ነው። መዳረሻ ቦታ ላይ ያለው ኮሚኒቲን ቤኔፊት ያደርጋል። ከእንደገና አካባቢውን ያለማል። የአካባቢ ገጽታን ይቀይራል። የመደመር መንግስት ለቱሪዝም ዘርፉ የሰጠው ልዩ ትኩረት ከሀገራዊ ራዕይ ጋር የተጣጣመ ነው። በየአካባቢው የሚገነቡ ዘመናዊ ሙዚየሞችና የፓርክ ልማቶች የኢትዮጵያን የቱሪዝም ከፍታ ወደ አዲስ ምዕራፍ እያሸጋገሩት ነው። ከዚህም ባለፈ በመንግስት ለመንግስት ግንኙነቶች ባህልና ታሪካችንን ለማስተዋወቅ የሚደረጉ ሁነቶች ለሀገር ክብር የሚያጎናጽፉ ናቸው። በቅርቡ እያያችሁ ከሆነ አላቅም የውጭ ሀገር እንግዶች ኢትዮጵያ ሲመጡ ከዚህ ቀደም ከምናደርገው ልምምድ ትንሽ ወጣ ባለ መንገድ ሰርከስ፣ የኢትዮጵያ አርት፣ የኢትዮጵያ ትራዲሽናል ምግቦች ከቀረቡ በኋላ መጨረሻ እንኳን ለሰዎች ስጦታ የምንሰጠው አርት ነው። የፎቶአቸውን በቆዳ የሚሰሩ አንድ ሰው ብቻ እንዳልጠራ ብዬ ነው፣ ብዙዎች ይኖራሉ። አርት ነው የምንሰጠው ለሰዎቹ። ኢትዮጵያ ውስጥ የሚሰራ ከፍየል ቆዳ እያልን ማለት ነው። ኢትዮጵያ ተዝቆ የማያልቅ ተፈጥሯዊ ውበትና ጥልቅ ባህላዊ እሴት ያላት እንደመሆኗ ዘርፉን ለማልማት እየተወሰዱ ያሉ እርምጃዎች ለሀገራዊ ብልጽግና ትልቅ አቅም እየሆኑ ነው። የአድዋ ድል መታሰቢያ ግንባታ የአፍሪካውያንን ስነ ልቦና ትርጉም በማጉላት ረገድ የሀገሪቱን ተጽዕኖ አሳድጎታል። ኢትዮጵያ ታሪኳንና ቅርሷን ለዲፕሎማሲያዊ ስኬት እንደ ግብዓትነት በመጠቀም የሀገር ገጽታ ግንባታን በአዲስ መልክ እንዴት እየቀረጸችው እንደሚገኝ ዘጋቢያችን ህይወት አበበ በተከታዩ ጥንቅሯ ታስመለክተናለች። አሁን የምገኘው በታሪክ ሽታ እንዲሁም በድል ድባብ በታጠረው በአድዋ ድል መታሰቢያ ነው። እዚህ የምታዩት እያንዳንዱ የህንፃ ውበትና ጥበብ የጥቁር ህዝቦች የነፃነት አርማ ነው። ዛሬ ግን የምንመለከተው የህንፃውን ውበት ብቻ አይደለም። ይልቁንም ይህ ስፍራ የኢትዮጵያ የባህል ዲፕሎማሲ ወይም ሶፍት ፓወር ማሳያ እየሆነ ስለመጣበት መንገድ እንጂ። ኢትዮጵያ በዩኔስኮ የተመዘገቡ ቅርሶቿን እንዲሁም የሰው ልጅ መገኛ የመሆኗን እውነታ እንደ ትልቅ የዲፕሎማሲ ሀብት እየተጠቀመችበት ትገኛለች። የባርባዶስ ጠቅላይ ሚኒስትሯ ሚያ ሞትሊ በቅርቡ እዚህ ተገኝተው የሰጡት ምስክርነትም አድዋ ዛሬም ለዓለም አቀፍ መሪዎች የብርታት ምንጭ መሆኑን እያረጋገጠ ነው የሚል ነው። That Ethiopia stood up to all colonizers not once but twice. ኢትዮጵያ አንዴ ብቻ ሳይሆን ሁለት ጊዜ ወረራዎችን በመቋቋም በጽናት ቆማለች። ይህ ድርጊት ድምጽ ለሌላቸው እንዲሁም ድልና ስኬት ለራቃቸው ሁሉ ትልቅ መነሳሳትን ፈጥሯል። ይህ በቅርቡ ተገንብቶ የተጠናቀቀው ድንቅ መታሰቢያና ሙዚየም በታሪክ የሚነገረው እዚህ ባለው አካላዊ ህንፃ ብቻ እንዲወሰን አልፈልግም። ይልቁንም በዚህ ሙዚየም ውስጥ ያለው ታሪክ በዲጂታልና በምስል ተቀናጅቶ ለመላው ዓለም ሊሰራጭ ይገባል። አድዋ ትላንት በጦር ሜዳ ብቻ የተገኘ ድል አይደለም። ዛሬም በበርካቶች ልብ ውስጥ የሚኖር የክብር አሻራ እንጂ። በአዲስ አበባ እምብርት ላይ የቆመው አፍሪካውያን ወደ አዲስ አበባ ሲመጡ ቤታችን ነው እንዲሉ የሚያደርግ የፓን አፍሪካኒዝም ማዕከል መሆን ችሏል። But the virtual expression of the story told here ይህ መልእክት ለአፍሪካውያን ብቻ ሳይሆን ለሁሉም የሰው ልጅ መድረስ አለበት። ምክንያቱም ሰዎች በአንድ የጋራ ዓላማ ላይ አእምሯቸውን አሳምነውና ትኩረታቸውን ሰብስበው አብረው መስራት ሲችሉ ምን ሊያሳኩ እንደሚችሉ በተግባር የሚያሳይ ነው። ይህ ጦርነት በ30 በ60 ወይም በ90 ቀናት ውስጥ የተጠናቀቀ አልነበረም። ረጅም ጉዞ ነበር። ስለዚህም የሚፈለገው ጽናት ብቻ ሳይሆን ወጥ የሆነ አቋምና አንድነትም ነበረ። እዚህ በመገኘቴና ይህንን ታላቅ ስራ በአካል በመመልከቴ እጅግ ደስተኛ ነኝ። የኢትዮጵያ መንግስት ያለፈውን ታሪክ በአሁኑ ትውልድና በሚመጣው ትውልድ ውስጥ የመነሳሳት ስሜትን በሚቀሰቅስ መልኩ ለውጦ በማቅረቡ ላመሰግነው እወዳለሁ። ምክንያቱም ታሪክሽን በሚገባ ካወቅሽ ስህተቶችን ዳግም ላለመድገም በሚገባ ትዘጋጃለሽ። ዲፕሎማሲው ከመሪዎች ቢሮ ወጥቶ የዲጂታሉን ዓለም ሰብሯል ማለት ያስደፍራል። የዓለማችን ታዋቂ ወጣቶች ሳይቀሩ በአድዋ ድል መታሰቢያ መገኘታቸው ኢትዮጵያ ታሪኳን ለዓለም የምታስተዋውቅበትን አዲስ መስኮት መክፈቱንም ያበስራል። A colonial power, and that it's a hope, and this is where Pan-Africanism starts. I never even knew that. እናም የአድዋ ድል መታሰቢያ የኢትዮጵያ የገጽታ ግንባታ ማሳያ ነው። ታሪክን ለዘመኑ በሚመጥን መልኩ ማቅረብ መሪነታችንንም ያጸናልናል። ይህ የኢትዮጵያ ዲፕሎማሲ ግንኙነቶች መሰረት እየሆነ መጥቷል።
በባህር ዳር ከተማ የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ተማሪዎች አስፈላጊውን ዝግጅት እያደረጉ ነው። በከተማ አስተዳደሩ ከ6400 በላይ ተማሪዎች ሀገር አቀፍ ፈተናውን እንደሚወስዱም ተገልጿል። ሳሙኤል ወርቃየው የዘንድሮው ክልል አቀፍም ይሁን አገር አቀፍ ፈተናዎችን የሚወስዱ ተማሪዎች መደበኛ ትምህርታቸውን ከማጠናቀቅ ጎን ለጎን ለፈተናው የሚያዘጋጁ የተለያዩ ዝግጅቶችን የሚያደርጉበት ወቅት ላይ እንገኛለን። ተማሪ አርሴማ ያለው በባህር ዳር አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ስትሆን ለሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና የሚያዘጋጁ የተለያዩ ጥያቄዎችን ከጓደኞቿ ጋር ስትሰራ አግኝተናታል። ለፈተናው እያደረገች ስላለው አጠቃላይ ዝግጅትም ጠይቀናታል። የ12ኛ ክፍል ተፈታኝ መሆናችን ይታወቃልና ጊዜውም እያለቀ በመሆኑ ትኩረታችን አሁን ላይ ጥያቄ ወደ መስራቱ እያደረግን ያለነው እያነበብንም ነው። ጎን ለጎን ደግሞ ጥያቄ የሚሰራ ነው። ይሄ ለምሳሌ በመምህራችን የተዘጋጀልን ወርክሾፕ ነው። እየተወያየን የምንሰራበት ሁኔታ ላይ ነው ያለን። በትምህርት ቤቱ እንደ ተማሪ አርሴማ ሁሉ ሌሎች ተማሪዎችም በሀገር አቀፍ ፈተናው ጥሩ ውጤት ለማስመዝገብ የሚያስችል ዝግጅት እያደረጉ መሆናቸውን ገልጸዋል። በእኛ በተማሪዎች በኩል እንደኔም ደግሞ በግል አንድም ተፈታኝ ስለሆንኩ የራሴን ዝግጅት እያደረግኩ እገኛለሁ። ከመጀመሪያው ጀምሮ ጠዋት እዚህ ትምህርት ቤት መጥቼ በስነ ስርዓት የ12ኛ ክፍልን የሚሰጠኝን ትምህርት ኮርሶችን ወስጄ እዛ በኋላም ደግሞ ከትምህርት ቤት ከተመለስኩ በኋላ ደግሞ ማድረግ ያለብኝን ነገር አደርጋለሁ ማለት ነው። ተማሪዎች በግላቸው ከሚያደርጉት ጥረት ባሻገርም በትምህርት ቤቱ በኩል የማካካሻ ትምህርቶችና ሌሎችም ድጋፎች እየተደረጉላቸው መሆኑን ተማሪዎች ያነሳሉ። ትምህርት ቤቱ ጥሩ መምህራኖች አሉን። የቤተ መጻሕፍቱ ክፍል ሁልጊዜም 24 ሰዓት ክፍት ነው። በፈለግነው ሰዓት መጽሐፎችን አክሰስ እንድናደርግ ይፈቅዱልናል። ቅዳሜና እሁድ ቲዩቶሪያል አስጀምረውልናል። ማለት ስድስቱ የምንወስዳቸውን ኢንትራንስ ኤግዛም ላይ የምንወስዳቸውን ሳብጀክቶችን መርጠው እየተማር ከ9 እስከ 11 እንዲሁም ደግሞ እንደገና 12ንም እየከለሱልን ይገኛሉ ማለት ነው። በዚህ ዓመት በተሻለ መልኩ በፈተናው ተማሪዎች ጥሩ ውጤት አምጥተው ወደ ከፍተኛ ትምህርት ተቋማት እንዲገቡ በስነ ልቦናና በሌሎችም የማዘጋጀት ስራዎች የተጀመሩት በዓመቱ በመጀመሪያዎቹ ወራት መሆኑን የገለጹት መምህራንና ርዕሰ መምህራን ተማሪዎችን የማብቃት ስራዎችም ተጠናክረው መቀጠላቸውን ገልጸዋል። ልጆችም ጥያቄዎችን ይዘው ይመጣሉ። እኛም የ3 የ4 ዓመት ተከታታይ ጥያቄዎችን ይዘን ነው የምንገባው። በምናስተምርበት ርዕስ ላይ ተያያዥነት ያላቸውን ጥያቄዎች እየመረጥን እንሰራላቸዋለን ማለት ነው። መምህራን ምን ማንበብ እንዳለባቸው በተለይ ፎከስ ኤሪያ እንዲለዩ ከማድረግ አኳያ እና ተጨማሪ ምን ይዘቶችን መካተት መቻል እንዳለባቸው ማንበብ እንዳለባቸው ቅዳሜና እሁድ እያስተማሩ ነው ያለው። በከተማ አስተዳደሩ እንደ ሀገር አቀፍ ፈተና ተፈታኝ ተማሪዎች ሁሉ ክልል አቀፍ ተፈታኞችንም በየክፍሎቹ የትምህርት ይዘቶችን ከመሸፈን ጎን ለጎን ለፈተና የማዘጋጀት ስራዎች ተጠናክረው መቀጠላቸውን የገለጹት ደግሞ የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ አለም አቤ ናቸው። በምንድን ነው የምናግዘው ያለ እንደሆነ አንደኛው የቅዳሜና የእሁድ ትምህርት ማለት ነው። የቲዩቶሪያል ፕሮግራም በተጠናከረ ሁኔታ ይሰጣል። የ6ም የ8ም የ12ም ተመሳሳይ ለፈተና የሚያዘጋጁና ይመጣሉ ተብሎ ልጆቻችን ያስቸግሯቸዋል ተብሎ የሚጠቀሱ ፖርሽኖች ከቨር ይደረጋሉ ማለት ነው። ሁለተኛ ያለፉ ፈተናዎችን ብሔራዊ ፈተናዎችን በመስራት ረገድ ተማሪዎች በከፍተኛ ሁኔታ ይዘጋጃሉ። በዚህ ዓመት በሀገር አቀፍ ደረጃ የ12ኛ ክፍል መልቀቂያ ፈተና ሙሉ በሙሉ በበየነ መረብ ለመስጠት በታቀደው መሰረት በከተማ አስተዳደሩ አስፈላጊው ዝግጅት እየተደረገ መሆኑም ተመላክቷል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። የአሜሪካ መከላከያ ሚኒስቴር በኢራን ላይ የተካሄደ ያለው ጦርነት እስካሁን 25 ቢሊዮን ዶላር ወጪ ማስከተሉን ይፋ አደረገ። ይህ ከፍተኛ ወጪ ታዲያ በመጪው ህዳር ወር በሚካሄደው አጋማሽ ምርጫ ላይ ለፕሬዚዳንት ዶናልድ ትራምፕ አስተዳደር ከባድ የፖለቲካ ፈተና ስለመደቀኑ እየተነገረ ነው። የተቃዋሚ ዲሞክራቲክ ፓርቲ አባላት በበኩላቸው የጦርነቱን ወጪ ከአሜሪካውያን የኑሮ ውድነትና ከነዳጅ ዋጋ ጭማሪ ጋር በማያያዝ ከፍተኛ ትችት እያሰሙ ይገኛል። ተቃዋሚዎቹ ለጦርነቱ የሚወጣው ቢሊዮኖች ዶላር ለሀገር ውስጥ ማህበራዊ አገልግሎቶች መዋል ነበረበት ሲሉም ይከራከራሉ። በአንጻሩ የመከላከያ ሚኒስትሩ ፔት ሄግሴት ጦርነቱ ኢራን የኒውክሌር የጦር መሳሪያ እንዳታገኝ ለማድረግ የሚከፈል አስፈላጊ መስዋዕትነት ስለመሆኑ ገልጸዋል። ይህንን አጀንዳም የቅርብ ጊዜ የህዝብ አስተያየት መስጫዎች እንደሚያሳዩት ታዲያ በኢራን ጦርነት ሳቢያ የፕሬዝዳንት ዶናልድ ትራምፕ ቀጣይነት ወደ 34 በመቶ ዝቅ ማለቱ ለሪፐብሊካን ፓርቲ ትልቅ ስጋትን ደቅኗል።
የተወደዳችሁ ለሰዓቱ ያልናቸው ዜናዎቻችን እነኝ ናቸው። በቀሪ ደቂቃዎቻችሁ ደግሞ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ታሳልፋላችሁ። ባልደረቦቼ ይጠብቋችኋል። 7 ሰዓት ላይ ዳግም በሌሎች አዳዲስና ተጨማሪ ዘገባዎች ነው የምንገናኘው። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።